ማስረጅ ምግብ ንገሩን እያሉ ነበር ኮሜንት ላይና እስቲ ማስረጅ ምግብ ምንድነው? ማስረጅ ምግብ ጥቁር አዝሙድ ቁርአን ምን ይላል? ከሞት በቀር ሁሉንም በሽታዎች ሊያድን የሚችል ልቁ ምክንያት እንደሆነ ታውቂያለሽ? ከስኳር በላይ ከአልኮሆል በላይ የፋብሪካ ዘይት ፕሮፌሽናል ማርሻል አርቲስትም ነኝ። ግን አይከብድም ባለ ብዙ ሙያ መሆን እንዴት ነው? እስቲ ኪራዬ እንዴት ነው? ድንች ስኳሬን ድንች ስኳር ነው ስኳር ድንች ነው የሚባለው ግን በጣም ቆንጆ ባጭ አንድ ላይ ሰራኑ ነው። እጃችን ይባረክ። ጤና ይስጥልኝ ውድ የሜል ኩክ ቤተሰቦች እንደምን ከርማችኋል? ዛሬ እንግዲህ ይዤላችሁ የመጣሁት ኒውትሪሽኒስት እና ዓለም አቀፍ አሰልጣኝ የሆነውን ኪሩቤል ሰለሞንን ነው። በመጀመሪያ ራሱን ያስተዋውቅልናል ማለት ነው። ሰላም ሜሊ እንዴት ነሽ? ኪራዬ ደህና ነህ? እንኳን ወደ ሜል ኩክ ገበታ ሰላም ተገናኘን። ስላገኘሽ ደስ ብሎኛል። አመሰግናለሁ። እኔ ኪሩቤል ሰለሞን እባላለሁ። ኢንተርናሽናል ሰርቲፋይድ ኒውትሪሽኒስት ትሬነር ስትሬንግዝ እና ኮንዲሽኒንግ ስፔሻሊስት ኦንላይን ኮች እና ፕሮፌሽናል መሀንዲስ ባለ ብዙም ባለሙያ ነውና ኪራ እንግዲህ ዛሬ ይዞልን የመጣ ነገር አለ። ስለዚህ እንግዲህ ሜሉ ዛሬ በሜል ኩክ የምናዘጋጀው ለአሁን ላለንበት የሐዋርያ ጾምና ለክረምቱ የሚስማማ ቬጂቴብል ዲሽ ወይም ደግሞ ከፕላንት ቤዝድ የሆነ ገበታ ነው። ስለዚህ ሪሲፒዎቻችንን ስናይ ከስኳር ድንች ያው ኢነርጂ ትንሽ ያስፈልጋል ሙቀት አይደለም? መቼም ስኳር ድንች ውስጥ ያለውን የኒውትሪሽን ቫልዩ ጠርቻ አልጨርስልሽም። ብዙ ነው። በጣም የሚገርም ምግብ ነው። እኛ ጀስት ስለሚጣፍጠን ነው መንበላው እንጂ ስለሚጣፍጠን ነው። ግን በጣም ኒውትሪሽን ዴንስ ከሆኑ ምግቦች ውስጥ ለኔ በጣም የተሻለ ምርጫዬ ነው። ኢነርጂ ይሰጣል። ኢነርጂ አለው ኦፍ ኮርስ ሙቀት አለው ሶፍሬስ አይደል? በጣም ብዙ ነገር ያው የሌሎችን እንዳይሻማብን ብዬ ነው። እውነት ነው። ጥቅል ጎመን በተለይ ደግሞ ከዚህ ከኢቭን አልሰርን ደረጃ የደረሰን አንጀትና ጨጓራ ከማከም ጀምሮ ወደፊት ደግሞ እንመጣበታለን። የጥቅል ጎመን ጁስ ከዚህ ከምናገ የተያዘ ነው። ያው ሽንኩርት አንቲኦክሲደንት አንቲ ኢንፍላማቶሪ በጣም ብዙ ቤታ ካሮቲን ደግሞ በተለይ ከአይን ጤና ጋር በተያያዘ ካሮት፣ የፍሬንች ቃሪያ፣ ብሮኮሊ በተለይ ደግሞ ሱፐር ፉድ ከምንላቸው ውስጥ አንዱ አቮካዶ ጤነኛ ፋት በተለይ ውፍረት በመቀነስ ውስጥ ላሉ ጤነኛ ፋትና ፋይበር በከፍተኛ መጠን የምናገኝበት ነው። ኦሊቭ ኦይልን የመረጥንበት ምክንያት አንዱ በተለይ በዚህ ጊዜ ካንሰር ኖርማል እየሆነ መጣል ኦልሞስት አይደለ? ነጮቹ ጋር በብዛት እንሰማ የነበረው አሁን አፍሪካ ውስጥ በብዛት ብዙ ሰው በካንሰር እየተጠቃ ነው። ትልቁ ምክንያት እንደሆነ ታውቂያለሽ? ከስኳር በላይ ከአልኮሆል በላይ የፋብሪካ ዘይት ያ ትራንስ ፋት አለው። ኢቭን በሴል ደረጃ ወርዶ አታክ ያደርጋል። ስለዚህ እሱ ደግሞ የኛ ምግብ እንዳለመታደል ሆኖ ረጅም ሰዓት እሳት ላይ ይቆያል። ስለዚህ ይሄ ትራንስ ፋት እና እሳት ሲገናኝ ለሰውነት በጣም ጠንቅ ይሆናል። ስለዚህ ከዛ አንፃር ኦሊቭ ኦይል መርጠናል። ከቅመሞቻችን ውስጥ ደግሞ ጥቁር አዝሙድ በተለይ ብዙ ቪዲዮዎች ላይ እናገረዋለሁ። ቁርአን ምን ይላል? ከሞት በቀር ሁሉንም በሽታዎች ሊያድን የሚችል
የተፈጥሮ ስጦታ ነው። አዎ ኢቨን በዚሁ እንደ ቲፕ እናቶቻችን ብዙ ጊዜ ባይ ዘ ዌይ እናቶች አባቶች ከረጅም ዓመት ጀምሮ የሰው ልጅ ሰርቫይቭ ያደረገው አሁን ላቦራቶሪ ሳይንስ ከመጣ በኋላ አይደለም። ብዙ ሺህ ዓመታት የተለያዩ በሽታዎችን ተቋቁመው ሁኔታዎችን አልፈው እዚህ የደረሱት በሂደት ውስጥ በመጣ ነው እና ምን ያደርጋሉ? አንዳንድ አፍንጫ ሲታፈን የመተንፈሻ አካላት ነጠላ ታሰርና ሽት አድርገው ተረክልን ነበር። አሁን ግን በኦይል መልክም መጥቷል። በኦይል መጥቷል። ይሄ ነው። ቀጥሎ ያለው እርድ ነው። እርድ በተለይ ሰውነት ውስጥ የሚፈጠር ኢንፍላሜሽን፣ ይሄ ብግነት የምንለው የጡንቻ ህመም፣ የመገጣጠሚያ ህመም የብዙ ሰው ችግር ሆኗልና ከዛ ጋር በተያያዘ በጣም የሚጠቅም ሁልጊዜ የተፈጥሮ ስጦታ ነው የምለው። ብዙ ጊዜ እንደማወራሽ ፈጣሪ ይሄን ሁሉ ሲሰራ ምንም አላስከፈለንም ማለት በእርግጥ በነፃ የሰጠን ነገር ተቆጥሮ ያልቅ እና የሰው ልጅ ትንሽ ኢንፑት አድርጎ መሬት የምትሰጠን ነው። ቀረፋ፣ ሎሚ በተለይ ከመተንፈሻ አካላት ጋር ባሉ ችግሮች በጣም የሚጠቅሙ ናቸው። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ነው። በጣም ለብዙ ሺህ ዓመታት የሰው ልጅ ለምግብነትም ለመድኃኒትነትም ሲጠቀመው የኖረው ነው። ስዊት ኮርን፣ ጨው፣ ቁንዶ በርበሬ በተለይ ቁንዶ በርበሬ ከእርድ ሰውነታችን ማግኘት ያለበትን ንጥረ ነገር በሙሉ እንዲያገኝ እርድን አክቲቭ የሚያደርገው ቁንዶ በርበሬ ነው። ይሄ በጣም የሚገርም ነገር ነው። አሉ ሲቀናጁ ሞር አክቲቭ የሚሆኑ የምግብ አይነቶች አሉ። ራይዝ ይኖረናል። በተረፈ እነዚህን ተጠቅመን እንግዲህ ቆንጆ እጅ የሚያስቆረጥም መታሰብ አሪፍ ይሁንልሽ። በጣም ብዙ ጊዜ የተሳሳተ አመለካከት አለ። አንደኛ ኒውትሪሽን ሲባል ለሰውነት በጣም ጠቃሚ ምግቦችን ማዘጋጀት ሲባል ብዙ ሰው ጭንቅላት ውስጥ ሌክዠሪ ተደርጎ ይሄ በከፍ ባለ የኑሮ ስታንዳርድ ውስጥ ያሉ ሰዎች የሚያገኙት ተደርጎ ይታሰባል። ግን እንደመታደሉ ነው እኛ ሀገር ናቹራል ነገሮች በርካሽ ይገኛል። ያን ያህል ውድ አይደለም። ጃንኩ ፕሮሰስ የሆነው ነው ውድ የሆነው አይደለ? ስለዚህ በቀላሉ እነዚህ ሎካል ማርኬት ውስጥ ጉሊት ውስጥ ሰው ገብቶ ሊያገኛቸው የሚችላቸው ነገሮች ናቸው። ስለዚህ እንዴት ተዘጋጅቶ ለገበታ እንደሚደርስ አብረን እናያለን። እሺ ኪራዬ ከምን እንጀምር? ማዘጋጀት ስራችን ላይ እንሄዳለን። ሽንኩርቶችን መክተፍ፣ ለሚጠበሱትን ለመጥበስ፣ የሚቀቀሉትን ደግሞ ለመቀቀል። ስለዚህ እስኪ ተጋባዥ በሆንም ስራውን ለመጀመር ግብዣውን ላንቺ ልስጥ መጀመሪያ። እሺ ኪራዬ የትኛው ይሻልሻል? ችግር የለውም። አንተ ወይ ካሮቱን እንትን በል። አመሰግናለሁ። እኔ ምርጫ ነው። ሽንኩርትሽን አንቺ ከተፊ። እኔ ልክተፋት። እሺ ለዛሬ 2 ቤቢ ካሮት ካሮትም ሾፕ ስናደርግ ትልቁ ከሚሆን ሞር ጤናማም ኒውትሪሽስ የሚሆኑት በቀላሉም በስለው ሊበሉ የሚችሉት ቤቢ ካሮቶች ናቸው። ስለዚህ ትንንሽ ካሮቶች ማለት ነው። እሱ እናደርጋለን ማለት ነው። ስለዚህ አይ ቲንክ እስክን ከታተፍ የሚበስሉ ነገሮች ይኖሩናል። አንዱ ራይዝ ነው። ራይዝ ማለት ስለዚህ 1 ካፕ ራይዝ በ2 ካፕ ውሃ 1 ካፕ ነው የሚዘጋጀው። ላይክ እቺ የምታክል በዚህ ካፕ በዚህ እንግዲህ በኒውትሪሽን ካፕ ብለን የምንጠራው ሩብ ሊትር የሚይዝ ካፕ ነው። ሩብ ሊትር 250 ኤምኤል ማለት ነው። ስለዚህ የሱ ልኬት በቃ ልክ በዚህ ልክ 2 ውሃ ይሰፈርና እሱን እየቀቀልን እኛ እስክንከትፍ ድረስ እሱ ይበስልናል ማለት ነው። ስለዚህ ከሩዙ ውጪ ስኳር ድንቻችን እየበሰለ ይጠብቀናል። እሺ ኪራዬ ከከበደኝ እንግዲህ እመጣለሁ። ምን ነው ሳትጀምሪ ሞክሪ እስኪ ትንሽ ቢያንስ። ተረቶኒ በጣም ባለሙያ የተባልኩ ሰው ነኝ። ተውቶ ኪራ የራስ ቦታዎች አሉ ብታሰለጠንባቸው ቦታዎች? አዎ። የት ናቸው? እንግዲህ ምናልባት ሙያዬን ብቻ ነው የተናገርኩት። የአሌቦም ኮምፕሊት ፊትነስ መስራችና ባለቤት ነኝ። ስለዚህ ምንድነው የምንሰጠው? ኮምፕሊት የሆነ ፊትነስ። ኮምፕሊት ፊትነስ ማለት አንድ ሰው ብቁ ነው ስንል በአካሉ ነው፣ በአእምሮ ነው፣ በስሜት ነው፣ በመንፈስ ነው፣ በማህበራዊ ግንኙነት ነው። ስለዚህ እኛ ጋር አንድ ሰው ሲመጣ በእነዚህ ሁሉ ነገሮች ብቁ ሆኖ ቤተሰብ እንዲሆን ላይፍ ስታይል ሆኖ እንዲያስቀጥል ነው የምናደርገው። ስለዚህ እንግዲህ እዚህ ዳንስ ፊትነስ ብቲ፣ ቦዲ ኮምባት ብቲ፣ ከስትሬንግዝ ጋር የተያያዙ ብቲ፣ ኒውትሪሽን ኮንሰልቲንግ እነዚህን በሙሉ ሰርቪስ እንሰጣለን። ስካይላይት ሆቴል አለን። ስካይላይት ሆቴል
ብስራተ ገብርኤል አፍሪካ ኢንሹራንስ ላይ ያለን ሁለተኛው ብራንች፣ ለቡ ጋራ ማርት ሶል ፊትነስ ላይ ያለን ብዙ ነው። 3 ቦታ ማለት ነው። 3 ቦታ አለን በብራንች ደረጃ። ከዛ ውጭ ግን ከትልልቅ ኢንተርናሽናል ድርጅቶች ጋር ለኮርፖሬት ቢዝነስ አብረን እንሰራለን። ኪራዬ ትንሽ አደቀኳት። እሺ አዎ ለቬጂ እንዲሆን ተደርጎ ቢሆን ጥሩ ነበር፣ ግን ኢትስ ኦኬ። አሁን እናደርጋለን አንድ ላይ አንድ ከፍ ባለ ሳህን ወይ መጥበሻ። መጥበሻ ላውጣ። እሱን እስክንቀላቀል ድረስ ተወሰነ ውሃ ጠብ እናደርግና ካሮቱን ውሃ እናድርግበት ውስጥ። ትንሽ በቃ ትንሽ በቃ። እኛ እስክናቀላቀል ቅድም በዝርዝር ያወራናቸውን ሬሲፒዎች ከሽንኩርቱ ጋር ቀላቅለን እስክናዘጋጅ ድረስ ይሄ በጥሩ ሁኔታ ሽንኩርቱን ስለበላት። እሺ አሁን ቀጥሎ አይ ቲንክ ትንሽ ካሮታችን ከርገብ ካለ በኋላ የዚህ የአንድ ጥቅል ጎመን 1/4ኛውን እንከትፍና ከተፈለፈ አሪፍ ነው። ይሄንንም አድቅቂው። እሺ እስቲ አይ እንኳን አላደቀውም አውቃለሁ። ይሻልሻል? እሱ ይሻለኛል ትልቅ ስለሆነ። ቴንክ ዩ ኪራዬ። እና 4 ቦታ ነው ያለክ ብራንች? አዎ 4 ቦታ ላይ እየሰራን ነው። ከኢንተርናሽናል ከሆኑ ካምፓኒዎች ጋርም ኮርፖሬት የጤናና የኒውትሪሽን የፊትነስ ፓኬጅ እያደረግን እንግዲህ ብዙዎችን ወደ ጤናማ ህይወት እያመጣን ነው ብለን እናስባለን። ነው ደስ ይላል በጣም። ብዙ ሰው እንደውም ማስረጅ ምግብ ንገሩን እያሉ ነበር ኮሜንት ላይና፣ እስቲ ማስረጅ ምግብ ምንድነው? ኪራዬ ማስረጅ ምግብ በጣም ከሁሉም በላይ አንደኛ ብዬ የምጠራው ጸሎት ነው። አንደኛ ምስጋና። ትክክል። የምሬን እኮ ነው። ምስጋና በጣም ትልቅ ፓወር አለው። በየትኛውም ሃይማኖት ውስጥ ብንሆን እስኪ አንድ ቀለል ያለ ጥያቄ ልጠይቅሽ። መቼም ሁላችንም በህይወት ውስጥ ለማሳካት አስበን ግን ሳይሳኩ ቀርተው ለምን የምንልባቸው የምናማረርባቸው ብዙ ነገሮች አሉ አይደል? ነገር ግን እንደው ከህልምሽ በላይ የሆነ ህይወት ልስጥሽና ሁለቱን አይነሽን ልውሰድ ቢል ፈጣሪ እሺ ትያለሽ? አትይም አይደል? ስለዚህ በብዙ ከምንፈልገው ከምንመኘው በላይ የተሰጠን ዋጋው እጅግ የላቀ ነው። እያንዳንዱ አይንሽን፣ አእምሮሽን፣ ጆሮሽን እያንዳንዱ ይሄ ልብ ስራ፣ የመተንፈሻ አካል ስራ፣ የምግብ መፍጨት ስራ ሁሉንም ብታይ ራሱን ችሎ ነው የሚሰራው። ያንቺን እገዛ አይፈልግም በጣም እና የተሰጠው ደግሞ በነፃ ነው በጣም። ስለዚህ ሁሉ እያመሰገንን ብንኖር እድሜ ይጨምራል። ትክክል። ሆርሞን ሲስተም ይስተካከላል። በተለይ ሴቶች ደግሞ 100% በሚባል ሁኔታ እያንዳንዱ ሰውነታቸው ውስጥ ያለው እንቅስቃሴ ስራ ከሆርሞን ጋር የተያያዘ ነው። ለደስታ ሆርሞን አለ የራሱ አይደለ? ለመነቃቃት ሞቲቬትድ ለመሆን እያንዳንዱ ልብ በስርዓት ስራውን እንዲሰራ ሁሉም ስራውን እንዲሰራ ከሆርሞን ጋር የተያያዘ ነውና የመጀመሪያ ምርጫዬ እሱ ነው እላለሁ። ግማሹን ነው ያደረግሽው። በቃ አይደል? ከሱ ውስጥ ከከተፍሽው ውስጥ ግማሹን አድርገን እንወስዳለን። እሺ ትክክል ነው። አከታተፌ ጥሩ ነው። ምን ማለት ነው? ጥሩ ነው። በእጅ እየለያየን እናስገባለን። በቃ ታስቲ በጣም ቆንጆ። ያው ለክረምት እንግዲህ ሁለቱንም ነው። ጾሙም ገጥሟል፣ ክረምቱም መጥቷል። እንግዲህ ሁለቱንም አያይዘን መስራት እንችላለን። የማይጾሙም ሰዎች ቢጠቀሙት በጣም ለጤና ያለው ፋይዳ በጣም ብዙ በመሆኑ እጅግ በጣም ተመራጭ ነው። ቅድም እንደነገርኩሽ እንግዲህ ወደፊት ደግሞ አምሹር የጥቅል ጎመንን ጁስ በተለይ ከአልሰር ጋር በተያያዘ የሚቸገሩ ብዙ ሰዎች አሉና ትንሽ ውሃ እናድርግበት። ትንሽ ውሃ እናድርግበት አይደል? በቃ እሺ። አይ ቲንክ በቂ አድርገናል። በቃ ይበቃል። እሺ። ስለዚህ ወደ ብሮኮሊ ከመሄዳችን በፊት ቦታችንን እናስለቀቃለን። እንግዲህ እስካሁን ዘይት አልጨመርንም። ቅድም ስናወራ የነበረው ምንድነው በተለይ አሁን ለብዙ የካንሰር በሽታዎች ተያያዥ በሽታዎች ኢንፍላሜሽን
ሰውነት ብግነት መነሻ የሆነው ገበያ ውስጥ ያለ ዘይት ነው ፋብሪካ ዘይት ነውና በተቻለ መጠን በጣም በትንሽ ዘይት ወይ ደግሞ ድሮ ልጆች ሆነ ትዝ ይልሻል በየሰፈሩ የኑግ ዘይት ነበር በየሰፈሩ የሚጨመቀው የተሻለ ነው እሱ ቆንጆ ነው የኑጉ የተሻለ ነው ስለዚህ ኦሊቭን መጨረሻ ላይ ነው የምናደርገው መጨረሻ ላይ እናደርጋለን እስካሁን ከዘይት ውጭ ነው ያበሰለን ያለነው ውሃ ጨምር ወይስ አሁን ምን እናድርግበት ትንሽ ጠብ እያደረግን ውሃ ጠብ እያደረግን ከዛ ብሮኮሊሽን ታዘጋጃለሽ እሺ በቃ ብሮኮሊሽን አዘጋጂ እና ብሮኮሊን እንዴት ነበር እንተሚለው አግዝሽ እስቲ ያንተን ጉልበት ሳይፈልግ አይቀርም ከኔ ያነሰ ጉልበት ኖርሽ እስቲ ይሄ ከበድ ይላል እንዳልሽ ነው ግን ብዙ አመት ሆነ በዚህ ሙያ ላይ ኑትሪሽንም ማሰልጠን ኦልሞስት የእድሜን አብዛኛው አራታ ተወዳው ነገር ፕሮፌሽናሊ ምናልባት ቅድም ያልነገርኩሽ ፕሮፌሽናል ማርሻል አርቲስትም ነኝ ከአንድ 14 አመት በፊት ነው የመጀመሪያ ብላክ ቤልት ነው የወሰድኩት አራታ አሁን እንግዲህ ወደ ሁለተኛ ሶስተኛ አራተኛ ዳን እየሄድን ነው በቅርቡ እንግዲህ ከኢንጂነርነት ውጪ ማስተር እያልሽ ትጠሪኛለሽ ማስተር አረካውን ጀምሬ ማስተር ላለው ታሰለጥነኛለህ ሲደርስ እሺ ስለዚህ ለመብላት በሚመች ልክ ይከተፍና በደንብ እናጥበዋለን ስላላጠብ ነው እሺ ግን አይከብድም ባለ ብዙ ሙያ መሆን እንዴት ነው እስቲ ኪራዬ እንዴት ነው ሁሉንም ሃንድል የምታረጋቸው ይቻላል ጊዜሽ ማኔጅ ማድረግ መሰጠት ዴዲኬሽኑ እሺ ሲኖር ነው ሙያውን መውደድ ነው እንጂ ለዛ ነው የምትወዱት ሙያ ውስጥ ቆዩ ህይወታችሁን በተለይ የምትመሩበት ሲሆን የምትወዱት ሙያ መሆኑ አንዳንድ ጊዜ እንደ ስራም እንደ ቢዝነስ የሚይዘሽው ማርኬት ላይ ስትወጪ ቢዝነስ ከፍታም ዝቅታም አለው አይደል ስለዚህ ዋጋ የምትከፊለት የምትወጂው ሲሆን ዝቅ ማለቱ ሲኖር ውስጥሽ ያለው ፓሽን ለደስታ ጉዳዩን ይዘሽው እንድትቀጥይ ይረዳል እንግዲህ እንደምታየው የሚያምር ከለር መጣል ከለር ኮምቢኔሽን ነገር ፐርፕል በጣም የሚያምር ከለር ነው በኦሬንጅ የካሮቱና የጥቅል ጎመኑ ቺዝ ጨመራ ሆነ አይደል ብሮኮሊያችን ውሃ እንጨምርበታለን ወይስ እንዲሁ ጠበስ ትንሽ ጠብ እያደረግን እንዳሁን እንቀጥላለን እሺ የተፈጥሮ ነገር ነው ከለሩ ራሱ ያምራል አይደል በጣም አፒታይት ሻው እንዴት ነው በጣም ነው የሚያምረው ብሉኝ ያለው ገና ሳይጀምር አይደል ትንሽ ዋጠብ እናርጋለን በጣም ቆንጆ ወደሚቀጥለው የምግብ አይነት እንሄዳለን እስከዛ ይሄ ጅብሰል ይጠብቀናል እሺ ይሄንን እኔ ያዘጋጀው ጠብቅሻለሁ አንቺ ደግሞ የበሰለ ስኳር ድንች አለ እሱን እየላጥሽና የሚፈልገው መብላት በሚያምርሽ ሳይዝ እየቆረጥሽ ጠብቂያለሽ እስከዛው ግን ምን እናደርጋለን ሽንኩርታችን እንጨምረው እስኪ ተጠጥ ማድረጉልኝ ጥሩ ነው ስላደረገው ሽንኩርታችንን እንጨምራለን ስለዚህ ስቴፕ አለው ሽንኩርት መጀመሪያ ይገባል ማለት ነው አይደል ትክክል ሲያምር ሽታ ራሱ አይሻል ቀስ በቀስ አንድ ሬሲፒ በተጨመረ ቁጥር ራሱን የቻለ የጣዕም ውህድ ይዘው ይወጣል ዘይት አሁንም አንጨምረው በኋላ ነው ትንሽ ዋጠብናክ ትንሽ አይደል ትንሽ ለመስልኝ በጣም ቆንጆ ይሄ ደግሞ ትንሽ ውሃው መጠጥ እስኪያደርግልን ድረስ አንቺ ትንሽ ልላጥ ድንችሽን እሺ ትንሽ ስኳሬን ድንች ስኳር ነው ስኳር ድንች ነው የሚባለው ግን ድንች ስኳር ላለው ሁሉም የተለያየ ነገር ነው የሚለው አይደል ስኳር ድንች ነው የሚባለው ምንድነው ዋናው እኔ እንግዲህ እኔ ስኳር ድንች ይቀናኛል ድንች ስኳር ድንች አው ስኳር ቢቀደም ጥሩ ነው አይደል ጣፋጭ ድንች እንደማለት ነው ያን እሱ ነው ትክክል ስለዚህ ከስኳር እንነሳ ማለት ነው
ስለዚህ በዚህ መልክ ከሁለቱም አይነት ለከለርም ያማረ እንዲሆን በጣም ነው የምወደው። በዚህ ልክ አዘጋጅተን እቺን ልክ ጥቅል ጎመኑ በተቆረጠበት ሳይዝ እንደዚህ 4 ማዕዘን አድርገን እናዘጋጃለን። ያይ በጣም ይቅርታ እንግዲህ በጣም ስለምወድ ጀመርሽው? አጫጭው በደንብ ዳጫጭ ስኳር ድንች በሚጥሚጣ በጣም ነው የምወደው። ቀርተህ ታውቃለህ? ስኳር ድንች በሚጥሚጣ ኦኬ። ለዛው ምን አደርግበታለሁ መሰለህ? እስኪ እንሞክራታለን። እኔ ድንች ነው በተለይ ብርድ ሲሆን ድንች በሚጥሚጣ የብዙ ሰው ምርጫ ነው። እሱ ተለምዷል። በነገራችን ላይ ክረምት ሲገባ በጣም መብላት የሚያጓጓሽ ምግብ ምንድነው? ክረምት ላይ በቆሎ፣ ሾጣጣ፣ ሌላስ? በቆሎ፣ ድንች በሚጥሚጣ፣ ስኳር ድንች የለመድነው ነገር አለ አይደል? እኛ ኢትዮጵያውያን ባህላችን ከሰል ይቀጣጠልና ቤተሰብ ተሰብስቦ ዛጋ ይጠበሳል፣ ዚጋ ይቀቀላል። በቃ በቆሎ እየሰለቅሽ መብላት ነው። ደስ ይላል በጣም። እሱ ነገር መመለስ አለበት። አሁን ብዙ ሰው ፕራይቬት አድርጓል ላይፉን አይደለም? ሶሻል ላይፉ እንደዛ ሆኗል በጣም። ይሄንን የመመለስ ደግሞ ኃላፊነት አለበት። በሚዲያ ላይ ያላችሁ ሰዎች ብዙ ይጠበቃል ከእናንተ። እውነት ነው። እግዚአብሔር ጋር እንመልሰዋለን። እስቲ ያ ነው ኢትዮጵያዊነታችንን የሚገልጸው አይደለም? ትክክል። እንደ ቀልድ ሰው አሁን ድሮ ጎረቤት እንኳን ቡና ተጠራርቶ ሐኪም ጋር ሄደሽ የምታገኘውን ሪሊፍ ነው ሰው ያገኘ የነበረው። በየቤቱ ያለውን ነገር ያወራል አይደለም ቡና ላይ። ስለዚህ እርስ በርስ የሚያደርጉት መስተጋብር። በነገራችን ላይ ኦክሲቶሲን የሚባል ሆርሞን በሰውነት ውስጥ አለ። እሺ። ከሙድ ጋር በተያያዘ እና ከሰው ጋር ባለሽ ኢንተራክሽን የሚመረት ነው። ስለዚህ ሰዎች ብቸኝነት የሚያጠቃቸው ሰዎች ካየሽ ጨለምተኞች፣ ድብርት ያለባቸው ምናምን ይሆናሉ። አንዱ የዚህ ሆርሞን እጥረት ነው። ስለዚህ ከሰው ማህበራዊ ፍጥረት ነው። ከሰው ጋር መሆን፣ ከሰው ጋር ማውራት፣ ሰው ማቀፍ የፍቅር ሆርሞን ይባላል። ችግርህን መቀያየር፣ ማውራት አይደለ? እቺ ነገር ያታርብን። ይገርማል ግን ብዙዎቻችን ይሄንን ምናስተውል አይመስለኝም ከኔ ጭምር። ደስታስ እንደው ብዙ ሰው ብቸኛ ሆኗል እኮ አይደል? ብቸኛ ሆኗል። ለዛ ነው ደስታም እየራቀ ነው የመጣውና ማህበራዊ ግንኙነት አንዱ ሶሻል ፊትነስ ነው። ከአምስቱ ፒላሮቻችን ፊዚካል ፊትነስ የአካል ብቃት፣ የአእምሮ ብቃት፣ የስሜት ብቃት፣ የመንፈስ ብቃትና ማህበራዊ ግንኙነት ብቃት ብለን የምንሰጠው ለዛ ነው ሜሊ። ስለዚህ ያስፈልጋል ኢትዮጵያዊ ባህላችን ቢመለስ ለጤናችን ብዙ ነገር ይጠቅመናል። አይገርምህም? እኛ እኮ የሰለጠንን እየመሰለን እኮ ነው። የሕክምና እርዳታ ሳያገኙ በተፈጥሯዊ ግንኙነት ውስጥ ብቻ ረጅም እድሜን ጠግበው እናት አባቶች የቆዩበት ሰርቫይቭ ያደረጉበት መንገድ ይሄ ነው። ይሄ ነው አይደል? ተፈጥሯዊ ኬር ነው፣ ከአመጋገብ ጭምር ማለት ነው። ተዋረ ወደ ባህላችን እንመለስ እስቲ ብለህ ንገራቸው ኪራዬ። እዚህ በዚሁ አጋጣሚ እንደ ባለሙያም እንደ ስፖርት ባለሙያም እንደ ኑትሪሽኒስትም የምንሰጠው ምክር ምንድነው? ወደ ኋላ እንመለስ፣ ግድ የለም። ሶሻል ሚዲያ፣ ሞባይል፣ ኢንተርኔት፣ ላፕቶፕ፣ ቴሌቪዥን የራሳቸው በጎ ጎን አላቸው። በጣም ጥሩ ጎን አላቸው። ኢንፎርሜሽን በቀላሉ በዓለም ዙሪያ በሰከንዶችና በደቂቃዎች ልዩነት እንዲሰራጭ ትልቅ እገዛ አድርገዋል። ነገር ግን የነበርንበትን ተፈጥሯዊ ኳሊቲ ሊቀሙን መሆን የለበትም። ስለዚህ የዛሬ 15 እና 20 ዓመት የነበረው ሰው ከሰው ጋር የነበረው ከጓደኞች ጋር የነበረች ነገር እንዴት ነው? ኢቭን ስልክ እንኳን በአግባቡ በየቤቱ አልነበረም እና ከጎረቤት ተብሎ ደውለሽ 10 ደቂቃ ጠብቀሽ እስክትመጣ እዚህ ቦታ እንገናኝ ደስ እዛ ቦታ ትገናኛለሽ። ግን ምንድነው የነበረሽ ኢንተራክሽን የግድ ከሰው ጋር በማውራት ነው ሐሳብሽ ያ ጤንነት የሚመጣው እና ቅድም ያልኩሽን ሆርሞኖች የደስታ ሆርሞኖችን ጨምሮ ከሁሉም የጤና ሁኔታ ጋር ሜታቦሊዝም እያንዳንዱ ከሆርሞን ጋር የተያያዘ ነውና አንዱ ሆርሞንን የምናከምበት መንገድ ሶሻል ፊትነስ ነው። ስለዚህ እባካችሁ ወደ ፍቅራችሁ ተመለሱ፣ ወደ አብሮነት ተመለሱ። አሁን በተለይ ሁሉም ሳህን ይዞ አንዳንድ ሳህን ይዞ መብራት ራሱ በቅርብ የመጣ እኮ ነው። በትሪ ነበር ገብተሻል። ሁሉ ነገር በጋራ ሲሆን እየተጎራረሽ እየተሳሰብሽ የምታደርጊው ነገር ቀላል ነገር አይደለም። በጣም ብዙ ጄኔሬሽን ብዙ ሺህ ዓመት ይዞ የመጣው ኳሊቲ እሱ ነውና ወደሱ የምንመለስበት መንገድ ያስፈልጋል ነው። ስለዚህ እንደዛ ከሆነ ለምን አንድ የሆነ ነገር አናዘጋጅም? ህዝቡም እንዲገባው የሆነ ነገር ላይ እናንተ አውርተን
አይደለ የሆነ ሶሻል ላይፍ ሊመልስ የሚችል ነገር በጣም ሁሉ ጊዜ መስራት እንፈልግበት ነው የምሰራውም ነው። በጣም ብዙ ሰዎች ጤና ላይ ለውጥ ያገኘንበት ነው። እስኪ ነጭ ሽንኩርቷን እየጨመርሽ በሱ አድርገን የሆነ ስም ሰጥተነው አንደኛ እንደ ሾው እናቀርብበታለን፣ ሁለተኛ እኛም ፕሮግራሙ ላይ ሰዎችን እየጠራን አይደል የራሳቸው ምግብ ይዘው ቡና ይዘው ይመጣው ቡና ይዘው የድሮ ኢትዮጵያዊነትን እንመልስ የሚል ነገር ብናመጣና ብንሰራ ደስ ይለኛል። ኪራዬ ቆንጆ ሀሳብ ነው። ቆንጆ ሀሳብ ነው። አሪፍ ሀሳብ ነው። በእርግጠኛነት እንሰራለን ጥሩ ነገር። እሺ በቃ ሽታው እኮ ደስ ይላል ሲገባ በተለይ ቶታሊ ነው የሚቀየረው። ያ በተለይ ትልቅ ተርን ይፈጥራል። አሁን እንግዲህ መሀሏን ከፈታ አድርጊና ትንሽ ኦሊቭ ኦይል እናደርጋለን መሀል ላይ። እሺ በጣም ቆንጆ በቃ። ከዛ ቅመሞችሽን ከጥቁር አዝሙድ ጀምሮ በትንሽ በጣቶችሽ ያዝ አድርገሽ እንቻ በቂ ነው። እርድ ሳታውን እንቀንሳት። እዛ እርድ ትንሽ ያ ወሰነ ሲናመን ትንሽ ግማሽ ማንኪያ ያህል። በጣም ቆንጆ። ከዛ በርበሬና ጨው ጨው በቃል ይሄ በቃ እንዴ በርበሬ ታረጊና እናዋህዳለን። ዋህዳሽ ኦሊቭ ጋር ማለት ነው። ኦሊቭ ጋር ዋህድና አንድ ላይ ሚክስ አድርጋ። አይ መጀመሪያ ይጋ ሚክስ ኦኬ። በጣም ቆንጆ። እንዴት ነው የመጣው? በጣም ሚክስ ካደረግን በኋላ ድንቹ ስኳር ድንቹና አይደል ሊወጣ ሲል የፈረንጅ ቃሪያውን ስኳር ድንቹን እና ድሬሲንግ እናደርጋለን። ስዊት ኮርን ኦኬ። ስኳር ድንቿ ትገባለች። ቃሪያ ጨመርከው? አዎ ጨመርን። ስዊት ኮርኗ ትግባ። አሁን ስዊት ኮርኗንም አዎ ሌላ ትባል። አካባቢሽን እያጸዳሽ ጠብቂኛለሽ። ስዊት ኮርኗን ጨምራታለህ። ያ ከአፍ በፊት አይን ነው አይደል የሚመገበው? እውነት ነው። በጣም ነው የሚያምረው። ስለዚህ ቴክስቸሩ፣ ኮምቢኔሽኑ፣ ከለሩ፣ የሳይዞቹ ልዩነት። እሺ ሩዝ ከማድረጋችን በፊት ያው የደረሰ ሩዝ አለ የተቀቀለ ደረቅ እንዳይ ቴክስቸሩ ማሪፍ እንዲሆን ትንሽ ኦሊቭ ኦይል ዶር እናደርጋለን። በጣም ቆንጆ በቂ። አይ ቲንክ አሁን ሩዛችንን ለማድረግ ሰዓቱ ደርሷል። ሩዛችንን ሎሚ ሲናመን አድርገናል። ሲናመን አድርገን አንድ ካፕ ራይስ በ2 ካፕ ውሃ አድርገን ነው የቀቀልነው። እንደምታየው በአማረ ሁኔታ ተዘጋጅቷል። እስከዛ አንቺ ጥሩ ነው ያማሰልኩ ስላየው ነው። ማመሳሰል ላይ ምንም አይደለም ማለት ለክፉ አስጥ በጣም ቆንጆ ነው። ሩዝ ስለምትወጂ ትንሽ ጨመረ። አሁን እንግዲህ ለመበላት ዝግጁ ነው። ወደ ሳህን ከማውጣታችን በፊት ግን ምን እናዘጋጃለን? ፕሮቲን፣ ካርብ፣ ቫይታሚን፣ ሚነራል ፉል ነው። ስለዚህ ትንሽ ምን እንፈልጋለን? ፋት፣ ጤነኛ ፋት ኦፍ ኮርስ ኦሊቭ ኦይል አድርገናል ለፋት፣ ግን ከፋይበር ጋር ያለ ፋት። ትንሽ ድሬሲንግ በምን እንደምናዘጋጀው በአቮካዶ እና በሌመን አይደል? በሌመን ጁስ በሎሚ ያ። እሺ ሌመኑን ጨምራለሁ። ጨው አይደል? ጨው ትንሽ ኦሊቭ ኦይል እናርግበት። ኦሊቭ ኦይል አይደል? እሺ ትንሽ በጣም በቃ ጨው አደረግን። ከዛ ቁንዶ በርበሬ አይደል? እሺ
እስከዛ ሳህኗን አንተ ታዘጋጅልኝ። እያያዝሽ እኮ በጣም ስለተመቸ አትችለኝም እኮ በቃ እቺ እንደ ድሬሲንግ ልንጠቀማት አይደለ ኪራዬ? እሱን ከላይ ሳህን ላይ ካወጣን በኋላ እንደ ድሬሲንግ አድርገን ተወሰነ ፐርስሊ ጨምራለን። አከለሽ ስለዚህ ድሬሲንጉም ሜሉ በደንብ አዘጋጅተዋለች። መጀመሪያ ስንጀምር ብዙ ያወራንለት ገበታ እነሆ ደርሷል። አዎ ደርሷል። ለመግባት ቸኩያለሁ። አካባቢያችንን እናጸዳና ምግባችንን እንዴት ድሬሲንግ እንደምናደርግ እንሰራለን አብረን። እሺ አልቋል? ደርሷል? አዎ ደርሷል። በጣም ቆንጆ። ለመቅመስ እንግዲህ ቸኩያለሁ። ያንተን ባላቅም ታውቀዋለህ። ከለሩ ራሱ ሲያምር አይደል? አይናችን ጠገበ እኮ ተፈጥሮን የመሰለ ምን አለበት? በጣም ለምለክና ቅድም ያልኩት ነገር መጣ። በሁለት ዲሽ በሁለት ሳህን ልንበላ ነው። ኢትስ ኦኬ እንግዲህ በአንድ እንብላ። ከኛውን ጀምር አይሻልም? ኢትስ ኦኬ ለዛሬ እንግዲህ እናድርግ። እሺ ስለዚህ ድሬሲንጉን እናደርጋለን አይደል? ድሬሲንጉን ከላይ እናደርጋታለን። ፈሰስ ነገር ኦኬ። እኔ መቆየት አልቻልኩም። ይሄም አልቻልኩም። ቀጥታ እንግባ በቃ አይሻልም? ሹካላ አውጣና ኪራዬ። በጣም ቆንጆ። ሌላ የምሰጥሽ ቲፕ ምንድነው? ውሃ ከምግብ ጋር ባይጠጣ ቢያንስ 1 ሰዓት ከምግብ ልዩነት በፊትና በኋላ ቢሆን ይመከራል። ለምንድነው? የመፈጨት ስርዓት በጨጓራ ውስጥ አሲዱን ዳይሉት ስለሚያደርገው ሞር ደካማ ስለሚያደርገው ውሃ ስንጠጣ ከምግቡ ማግኘት ያለብን ኒውትሪሽን ሰውነት እንዳያገኝ ምግቡን በሚገባ እንዳይፈጭ ስለሚያደርግ ውሃ ባንጠጣ። ውሃ ለመጠጣት በጣም ቤስት ሰዓቶች ጠዋት በባዶ ሆድ አይደል? በባዶ ሆድ ከተቻለ ትንሽ ሎሚ ምናምን አድርገን እሷን እንጠጣለን ከምግብ 1 ሰዓት በፊትና በኋላ። ሌላው ሁለተኛ መሰጠሽ ቲፕ ዳይጀሽን የሚጀምረው አፍ ውስጥ ነው። ስለዚህ በተለይ ካርቦሃይድሬት በደንብ ተሰባብሮ ወደ ጨጓራ ሄዶ በሚገባ እንዲፈጭ በደንብ አላምጫሽ ዋጪ ተብለሽ አታውቂ? አዎ ተብያለሁ። እነሱ ሳይንሱን ባያብራሩልንም ያውቁታል። ነገር ግን በሂደት ያውቁታል። እንዳልኩሽ ብዙ ሺህ ዓመት ተሻግሮ የመጣ ኤክስፒሪየንስ ስለሆነ ነው። እስኪ መጀመሪያ አንቺን ልጋብዝና ስሜትሽን ልየው እስኪ። እስቲ ሚክስ አድርጌ እስቲ እንትኑን ላድርገው መጀመሪያ ብሮኮሊን ከዛ ድሬሲንግ አደረግሽ አንድ ላይ የሰራነው ነው። አሁን እጅሽ ስላለበት ነው ወይስ የምርሽን ነው? በእውነት አሪፍ ነው አይደል? እጃችን ይባረክ። የማይዋለው እንግዲህ ዋው ሜሎ እንዳለችው በዚህ ልክ አሪፍ መሆኑን መሰክራለሁ። የሀብና አይዲያ ሀሳቡ የላችሁም እንዴት እንደሚጥም። ይሄንን በዚህ ፖርሽን ብቻ መተው በጣም ከባድ ነው። እጅግ በጣም ቆንጆ ነው። በጣም ዋው። በሜልኩክ እንግዲህ ዛሬ ይሄን የመሰለ ለክረምቱ የሚስማማ ከጾም በኋላ ብንበላው ደግሞ ጤናችንን በሚገባ የሚጠብቅ። አሁን የብዙ ሰዎች ችግር አንዱ የደም የስኳር መጠን ከፍ እያለ ዲያቤቲክ እየሆነ ነው ብዙ ሰው። ኢቭን ህጻናቶች አሁን ላይ ህጻን ላይ የተፈጠረ በጣም የኩላሊት ችግር የዚህ ዲያቤቲክ ችግር። ስለዚህ እዚህ ውስጥ አሁን ጣፋጭ ነው ብለን ልናስብ የምንችለው ስኳር ንጭ ነው፣ ግን የደም የስኳር መጠንን ከፍ ያደርጋሉ ከሚባሉ ምግቦች ወይም ደግሞ ሃይ ግላይሴሚክስ ኢንዴክስ እንላቸዋለን በኒውትሪሽኑ። ከዛ ውስጥ የሚመደብ ባለመሆኑ የደም የስኳር መጠናችን ቀኑን ሙሉ እስከ ማታ ተመጣጥኖ እንዲውል የሚያደርግ ነው። ስለዚህ አሁን የሚጠጣ ነገር ደግሞ ከዚህ ጋር ያስፈልገናል አይደል? የሚጠጣ ነገር አዎ። ቅድም ምን አለን ግን ከምግብ ጋር ውሃ ባይሆን አዎ። ስለዚህ ቢያንስ 1:30 አሁን እነዚህ ብዙ ረጅም ሰዓት የሚወስዱ አይደሉም ለዳይጀሽን። ስለዚህ ቢያንስ 30 ደቂቃ 45 ደቂቃ በኋላ ደግሞ ጤናን ሊጠብቁ የሚችሉ እንዲህ ውሃን ደግሞ ዝም ብለሽ ከምትጠጪው ብዙ ሰው አሁን ተቸግሯል አይደለ? ውሃ መጠጣት ቦሪንግ ይሆንብናል እና ትንሽ ጣፈጥ አድርገን ሲምፕል በሆኑ ነገሮች እንዴት እንደምናዘጋጅ አብረን እናያለን። እሺ
ቅርታ ኪራዬ ዝም ብለክ እየበላሁ እየበላሽ እናቴ። ስለዚህ ዳይጀስት ለማድረግ ብዙ ሰዓት የሚፈጅ ስላልሆነ ቢያንስ ከ45 ደቂቃ በኋላ እንጠጣ የምንችለው ነገር። ብዙ ሰዎች ያው የኩላሊት ችግርም በጣም ኮመን እየሆነ ስለሆነ ውሃ ብቻውን መጠጣት ቦሪንግ ከሆነብን ትንንሽ ነገሮችን በቤታችን ውስጥ በቀላሉ የሚገኙ ነገሮችን ጨምረን በጣም ደስ የሚል ነገር እንዲጣፍጠን ማዘጋጀት ይቻላል። ለዛሬ እንደምናደርገው የተከተፈ ሎሚ፣ ኪውከምበር እናዘጋጃለን። አንድ ኪውከምበር መጠነኛ ሳይዝ ያለው በዚህ እና ሲናመን ታዘጋጅልኝ ማለት ቀረፋ። ስለዚህ እያንዳንዱ አትክልት ስናዘጋጅና ስናበስል አጥበን መሆኑን መርሳት አይኖርብንም። ስለዚህ ቅድም አጥበን ያዘጋጀነውን አንድ ኪውከምበር ስላይስ አድርገን እስከዛው አንቺ ቀረፋ ታዘጋጅልኛለሽ። ስለዚህ ይሄን ኢንፊውዝድ አድርገን ይሄ ራሱ ቴስቱ እንዴት አሪፍ ነው መሰለሽ። በተለይ ኪውከምበር አሁን በተለይ ሶሻል ሚዲያ ላይ በመለቃቸው ቪዲዮዎች የብዙ ሰው ጥያቄ አይንሽ ላይ ልታረግ ይመስለኛል የሆድ መነፋት ወይም ብሎቲንግ በጣም ኮመን የሆነ ችግር ሆኗል። አንዱ ይሄንን ከሚቀርፉልን የምግብ አይነቶች ውስጥ ኪውከምበር ነው። ስለዚህ ማር አዘጋጅተናል። ፈሳሽ ማር ሳይበዛ ሜል የሆነ ጠፍጥና እንዲኖረው መካከለኛ ሆኖ እናዘጋጃለን። ማር እንግዲህ ከሌላው ማጣፈጫ የሚለየው አንቲኦክሲዳንትም ነው። የበሽታ የመከላከል አቅምን ከፍ የሚያደርግ ነው። እስኪ ኪውከምበራችንን እንጨምር። መጀመሪያ ያው እጄን ታጥቤያለሁኝ። ኪራዬ ሼፍ ነው እንዴ? ይሞካክረኛል። አከታተፉ እሷን እየተማርኩ ነው። አለች ያከታተፍ የሼፎች ከምትን የመጣች ሳትሆን አትቀርም። አረ ከባኛው አሪፍ ነው። አይ ቲንክ ይበቃል። ቀረፋ ልስጥሽ። ምን ያህል አድርግ ኪራዬ? እስኪ ግማሽ እዚህ ግማሽ ያዝሻትፍሪ። በተጨማሪ ያው በጣም የሞቀ ሳይሆን ለብ ያለ ውሃ እናድርገው። ውሃውን ሞር ጥሩ የሆነ የተወሰነ ማር ቅድም እንዳልኳችሁ በጣም ሳይጣፍጥ የተወሰነ መልኩ ሚክስ ማድረግ አለብን። ይሄን በሚገባ ሚክስ እናደርገዋለን። ስናማስል ክብ ነው አይደል? ብዙ የለመድነው ግን ቶሎ እንዲዋሃድ ከፈለግን ባክ ኤንድ ፎርዝ ማድረግ። አረ ደዚህ ሚክስ ሆነ በጣም አሪፍ ነው። ይሄንን እንግዲህ ብዙ ስላልበላሽ ቢያንስ ጣዕሙን ቼክ ለማድረግ እስኪ እናያለን። ከለሩ ቢቻል እንደዚሁ እንዳለ አሁን ያው ጣዕሙን ቼክ እንድታደርጊ ነው እንጂ የተወሰኑ ላይክ 1 ሰዓት 2 ሰዓት ቁጭ ቢል የኪውከምበሩን ጣዕም ሞር እናገኘዋለን። የሃኒውን የሁሉንም ሚክስ ይሆንና በጣም ደስ ይላል። ግን ስቲል ይኖራል። ኦፍ ኮርስ ሲናመኑ ይሰማኛል። ምክንያቱም ሲከተፍ ያው ኬሚካል ስላለ ያ አሪፍ አንደኛ ጥኦም። በተረፈ እንግዲህ በቀጣይ ፕሮግራም ደግሞ ቅድም ያልሻቸውን ሶሻል ላይፍ ላይ ያሉትን ቁም ነገሮች ይዘን እንመጣለን። ለዛሬ ይሄንን የሚያዩ ተመልካቾች በሙሉ በእርግጠኛነት በየቤታቸው ሞክረው በጣም ብዙ ጥያቄዎች ይነሳሉ ብዬ አስባለሁ። ከምግብ ጋር እንዲህ ቢሆንስ፣ ይሄ ቢሆንስ፣ ለዚህ ጉዳይ የሚጠቅም ለዚህ ጉዳይ ብላችሁ ብዙ ጥያቄ እንደሚኖር ነው ማስበው። ስለዚህ ዲስክሪፕሽኑን አይታችሁ ከታች ያለውን የምግብ ዝርዝሩን፣ የሬሲፒ አይነቱን፣ የኑትሪሽን ቫልዩን በሙሉ አይታችሁ የምትጠይቋቸውን ጥያቄዎች በሙሉ እናስተናግዳለን። በሚቻለን መጠን ለሁሉም መልስ ለመስጠት እንሞክራለን። እውነት ነው። እንግዲህ ውድ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል። ኪራዬ እንግዲህ ሰዓት ሲኖረው ሌላ ቀንም ይመጣልናል። ግን በይበልጥ ደግሞ ስለ እንደዚህ አይነት አመጋገብ ለጤናችን ብዙ የምንፈልገው ነገር ካለ በኪራ ቻናል ላይ ገብታችሁ ከስር ሊንኩን እናስቀምጥላችኋለን። ብዙ ነገር መማርና መስራት መመገብ ትችላላችሁ ማለት ነው። በሚቀጥለው ሳምንት እስከምንገናኝ ባይ። ቴንክ ዩ። አመሰግናለሁ።